ጅቡቲ ኢትዮጵያ የተፈጥሮ ጋዝ ወደ ውጪ መላክ የሚያስችላትን የማጣሪያ ግንባታ ፕሮጀክት ይፋ አደረገች። ኢትዮጵያ የተፈጥሮ ጋዝ ሀብቷን ወደ ጅቡቲ በማጓጓዝ በዓለም ገበያ እንድታቀርብ የሚያስችል የተፈጥሮ ጋዝ ማጣሪያ ግንባታ የመሰረት ድንጋይ ተቀምጧል። የተፈጥሮ ጋዝ ማጣሪያው ግንባታን የመሰረት ድንጋይ ያስቀመጡት የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ናቸው። ፕሮጀክቱ የሚከናወነው በኢትዮጵያ ጅቡቲና በኢትዮጵያ ሶማሌ ክልል የተፈጥሮ ጋዝ በማውጣት በተሰማራው ፖሊጆሲ በተባለው የቻይና ኩባንያ ነው። የጋራ ፕሮጀክቱ 4 ቢሊዮን የአሜሪካ ዶላር ወጪ እንደሚደረግበትም ነው የተነገረው። የተፈጥሮ ጋዝ ማስተላለፊያ መስመሩ 700 ኪሎ ሜትር የሚረዝም ሲሆን በአመት 12 ቢሊዮን ሜትሪክ ኪዩብ የተፈጥሮ ጋዝ ከኢትዮጵያ ወደ ጅቡቲ የማስተላለፍ አቅም አለው። ፕሮጀክቱ ሲጠናቀቅ የማጣሪያ ፋብሪካው በአመት እስከ 10 ሚሊዮን ቶን የተጣራ የተፈጥሮ ጋዝ ማምረት እንደሚችልም ተነግሯል። በቅርቡ ግንባታው እንደሚጀመር የተነገረለት የተፈጥሮ ጋዝ ማጣሪያው በ3 ዓመት ጊዜ ውስጥ ይጠናቀቃል ተብሏል። ኢትዮጵያና ጅቡቲ ባለፈው መስከረም ወር የጅቡቲ ወደብን ከአዋሽ ጋር የሚያገናኝ 550 ኪሎ ሜትር ርዝመት ያለው የነዳጅ ማስተላለፊያ መስመር ለመገንባት የ1.5 ቢሊዮን የአሜሪካ ዶላር ስምምነት መፈራረማቸው ይታወሳል። እንደ አውሮፓውያኑ አቆጣጠር በ2018 ይጠናቀቃል ተብሎ የሚጠበቀው የነዳጅ ማስተላለፊያ መስመር ግንባታ በአሜሪካው ብላክ ሬኖ ግሩፕ ነው የሚከናወነው። የነዳጅ ማስተላለፊያው መስመሩ ግንባታ በመጪው ሰኔ ወር እንደሚጀመር መነገሩ የሚታወስ ነው። የዘገባው ምንጭ ኢነርጂ ግሎባል.com ነው።